ክብር ሁሉ ለእግዚአብሔር ይሁን። አምላካችን ስሙ የተባረከ ይሁን። በየጊዜው እያሳየ የሚያስደንቀን እያስተማረ የሚያስደንቀን አምላካችን በየሳምንቱ እየጨመረ ይመጣል። ክብር ለእግዚአብሔር ይሁን። እስቲ አደልቶች ሆነን ላሉን ያንግ ግሩፖች ለልጆችም እንቁምና ለእግዚአብሔር ክብር ጭብጨባንና እልልታን እንሰጣለን። እግዚአብሔር በዚህ ስፍራ ላይ ስለሚሰራው ስራ ክብር ይገባዋል። አንድ ጊዜ እንደገና እናደርጋለን ያጨበጨብን። ክብር ለእግዚአብሔር ይሁን። ይህንን ያደረገ እግዚአብሔር ነው። እንቀመጣለን ሁላችንም። እግዚአብሔር ሲሰራ ዳዊት ሲነግረን ከሚጠቡት አፍ ምስጋናን ለራሱ ማዘጋጀት ይችላል። ለኛ ላይገባን ይችላል። ለኛ የሚናገሩት ቋንቋ ላይገባን ይችላል። ለእግዚአብሔር ግን የሚገባው ምስጋና ከነሱ ያገኛል። እግዚአብሔር መስራት ሲጀምር፣ እግዚአብሔር ሲሰራ ምስጋናን ከሚጠቡት አፍ እንኳን ማውጣት ይችላል። ይሄ ወደ ምን ያመራናል? ምስጋናችንን እንዴት መጨመር እንዳለብን። መቼም ከሚጠባ ልጅ ባነሰ ማመስገን የለብንም አይደል? ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ለሚያደርገው ነገር ሁሉ ክሬዲት ሰጥተን እግዚአብሔር ማመስገን አለብን። ዛሬ የምናየውን ክፍል እናያለን። ብዙ ስለጸለይን እግዚአብሔር ጸሎታችንንም ስለሰማ ቀጥታ ወደ ቃሉ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 1 ላይ እናወጣለን ሁላችንም። ዛሬ የምናገርበት ቃል ከዛው ምዕራፍ ላይ የተወሰደ ቀጥተኛ ርዕስ ያለው ነው። እንግዲህ አንዳንድ ጊዜ የእንግሊዝኛውን ማንበብ ሲያስፈልገኝ ነህምያ ታግዘኛለህ። ክብር ለእግዚአብሔር ይሁን። ምዕራፍ 1 ቁጥር 25ን አንድ ላይ ሁላችንም እናነባለን። በአንድነት ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና የእግዚአብሔር ድካም ከሰው ይልቅ ይበረታልና። ዛሬ የምናገርበት ርዕስ የእግዚአብሔር ሞኝነት የሚል ርዕስ ነው። በቆሮንቶስ ከተማ ውስጥ ጳውሎስ ወንጌልን ይዞ ከገባ በኋላ የቆሮንቶስ ሰዎች በምድራቸው በከተማቸው የነበረው አስተሳሰብ፣ ንግግር፣ የእውቀት እና የጥበብ ትዕይንቶች፣ አስተማሪዎች እውቀትንና ጥበብን በሰው ልክ መልቀቅ በጣም ማስተማር የሚችሉ ሰዎች የበዙበት ከተማ ነበር። ቆሮንቶስ እንደምታውቁት ብዙ በዚህ እውቀት የበለጸገ ሰዎች የሚኖሩባት የግሪክ ከተማ ናት። በዛ ወቅት የመስቀሉ ቃል ሲሰበክ በግሪክ ጥበብ ራሳቸውን በጣም ያኮፈሱና ትልቅ የሆኑ ሰዎች የመስቀሉን ቃል የሞኝነት ቃል ይሉት ነበር።
እንግዲህ ይህንን አስቡት። የመስቀል ታሪክ፣ የመስቀል ስራ ከላይ ከአርያም ተጽፎ ለሕዝብ የወረደ ለዓለም የወረደ ታሪክ ነው። ጸሐፊው ማን ነው? እግዚአብሔር። የግሪክ ጥበብ እንደምታውቁት በአብዛኛው በአስተሳሰብ መራቀቅ የሚያምን ነው። ምናልባት አንዳንዶቻችሁ ዩኒቨርሲቲ ሌቭል ፊሎዞፊ የወሰዳችሁ ሰዎች ዓመት ከዛም በላይ የወሰድን ምን ያህል ፊሎዞፊ በአስተሳሰብ አዙሪት ውስጥ ይዞ እንደሚገባ እናውቀዋለን። አንዱን ከአንዱ ነገር እያጋጨህ በሎጂክ ራስህን ወደ ከፍታ ቦታ ማጦዝ፣ አእምሮ መድረስ የሚችልበት ሪዝኒንግ ድረስ መድረስ፣ ይሄ በጣም ትልቁ የግሪክ ፊሎዞፊ ሐሳብ ነው። ሰዎችን እያስተማሩ፣ ሰዎችን እያሳወቁ፣ ሰዎችን እያሳወቁ የግሪኩን ሐሳብ አጡዘው የመስቀሉን ቃል የሚያጣጥሉ ብዙ ሰዎች ነበሩ። ከዛ ከቤተ ክርስቲያንም ውስጥ ደግሞ በዚህ ሐሳብ የተጠለፉ ሰዎች ነበሩ። እስቲ አንድ በጣም ምስኪን የሆነ አናጢ መጥቶ ወደ ምድር የሚለውን ሐሳብ እንተውና እነሱ በሚያውቁት በሰው ከዛ ሞተ፣ ከዛ በኋላ ከሞት ተነሳ፣ እሱን ካመንን እንድናለን፣ እንዴት እንደዚህ ብላችሁ የሞኝ ሐሳብ ታስባላችሁ የሚሉ ሰዎች ነበሩ። ዛት ዋዝ ዘ ኮር የግሪኮቹና የሌሎቹ ይሄንን ሐሳብ የሚያጣጥሉት የአይሁዶቹ ትረካ ነበር። በዚህ ትረካቸው ንጹሕ የሆነውን የወንጌልን ሐሳብ እያጣጣሉ የነበረበት ወቅት ነበር። ጳውሎስ የቆሮንቶስን መጽሐፍ ሲጀምር የጀመረው ከዚህ ሐሳብ ነው። ምክንያቱም በቆሮንቶስ ቤተክርስቲያን ውስጥ ክፍፍል ነበር። ግማሹ ዕውቀትንና አስተሳሰብን፣ ንግግርንና ይሄ የሰው የሆነውን ጥበብ በቸርች ውስጥ አጉልቶ መያዝ የሚፈልግ ነበር። ንጹሕ የሆነውን ወንጌል ይዘው ደግሞ ከንጹሕ ወንጌል ጋር የቆሙት ሰዎች በተጻራሪ በእነኚህ ሰዎች ሞኞች እየተባሉ የሚቆጠሩ የሞኝ ግሩፖች ነበሩ። ጳውሎስ ይሄንን ነገር ከመሰረቱ ከምንጩ ከይዘቱ በደንብ ስለተረዳ ይሄንን ሐሳብ በዝርዝር ማስቀመጥ ጀመረ። ምን ይለናል? እነኚህ በጥበብ የበለጸጉ፣ በእውቀት የበለጸጉ፣ በንግግር በጣም የታወቁት ሰዎች ሞኝነት የሚሉትን ነገር ጳውሎስ ምን ይለናል? የእግዚአብሔር ሞኝነት። ሞኝ መባል የሚወድ ሰው የለም። ሞኝ እንዳንባል ብዙ ነገሮችን እናደርጋለን አይደል? ሰዎች እንኳን ሲያታልሉን እንናደዳለን። ምክንያቱም ሞኝ ሆኖ መቆጠር በጣም ስለሚያሳፍር። ሞኝነት ከሀፍረት ጋር ስለሚያያዝ ብዙ ጊዜ በማናቀው ነገር ላይ አውቀን ለመገኘት ራሳችንን ልኮችን፣ ገደቦችን ሁሉ እያለፍን ለማሰልጠን፣ ለማወቅ፣ በሰዎች ፊት አውቆ ለመገኘት እንሞክራለን። እንደምታውቁት በዚህ ምድር ላይ ያሉት ነገሮች በሙሉ ሰዎች ብቁ ሆነው ራሳቸውን አስገኝተው ከሌላው የተሻለ ለማድረግ የሚሮጡበት የህይወት ስልት ነው። ይሄ የሰው ጥበብ የሰው የበላይነትን የወረሰ ጥበብ።
ይሄ ጥበብ የመስቀሉን ጥበብ የሚያጣጥልበት ጊዜ ትንሽ አይደለም። በታሪክ ብዙ ነገሮችን እናውቃለን። ይሄ ጥበብ ለግሪኮች በትምህርትና በእውቀት በፍልስፍና የሚገለጥ ነበር። ይሄን ጥበብ ተከትሎ የመጡት ሲቪላይዜሽንስ በሙሉ የራሳቸውን የሆነ ትንሽ ሪቫይዝድ የሆነ ቨርሽን እያሳዩ እስካሁን ያለንበት የዌስተርን ሲቪላይዜሽን የሚባለው ድረስ ብዙ ስንክሳሮችን ይዘው ዋና ኮር ሀሳቡን ግን ሳይለቁ እስካሁን አሉ። ለዛ ነው አንዱ ቡድን ሌላውን ቡድን በልጦ ለመታየት የሚሞክረው። አንዱ ግሩፕ ሌላውን ግሩፕ የበታች አድርጎ ረግጦ ለመያዝ የሚሞክረው። መከፋፈሉ በሶሳይቲ ውስጥ ያለው ሃይራርኪ፣ ይሄ ደረጃ ምደባው፣ የሰዎች አንዱ ከሌላው የሚለዩበት መንገድ ሁሉ የመጣው በዚሁ ምክንያት ነው። የሰው ጥበብ ሁሉም ሰው ተነስቶ ናሳ አስገቡኝ ማለት አይችልም። የተመረጡ ያወቁ በደንብ በዛ ሙያ የሰለጠኑ ሰዎች ተመርጠው እነሱም እችላለሁ ስላሉ ወይም ስላወቁ አይደለም፣ ተመርጠው ወደዛ ይገባሉ። እነኛ ሰዎች በዛ ያገኙትን ነገር ለሌላው ዓለም ለማሳወቅ በቃ በዛ ተሰይመዋል፣ ከሁሉም የበላይ ናቸው ይባላል። አሁን ያለንበትንም ሀገር እንደምናየው በኃይል በጦር ከማንም በላይ ነኝ ብሎ የሚያስብ እዚህ እንደ ሀገራችን ያለ የለም አይደል? ሁሉ ነገር የሞላቸው ሁሉ ነገር ያላቸው እንደሆኑ ነው የሚያስቡት። እኛም ከነሱ ተጠግተን የምናስበው እዚህ ስላለ ስለሚመለከት ይሄ የሰው ጥበብ ነው። የእግዚአብሔር ጥበብ ከዚህ ሁሉ ይለያል። ጳውሎስ ይህንን ፓራዳይምና ፓራዶክሱን ሲፈታው እስኪ ተመልከቱ። ክርስቲያኖች የሆናችሁ የመስቀሉ ቃል የገባችሁ ሰዎች የእግዚአብሔር ሞኝነት ከዓለም ጥበብ ይበልጣል። ይሄንን ላሳያችሁ ብሎ ሲናገር በዛው ስፍራ ላይ እናያለን። ምን ይላል? ቁጥር 27 ላይ ወንድሞች ሆይ መጠራታችሁን ተመልከቱ፣ እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር ምን አደረገ? የዓለምን ሞኝ የሆነውን ነገር መረጠ። It's not without a reason. የመስቀል ነገር ሲምፕል፣ ሁሉም ሰው የሚገባው፣ ለሁሉም ለማሰብ ኮምፕሌክስ የማይሆነው ያለ ምክንያት አይደለም፣ እግዚአብሔር ስለመረጠው። ስለዚህ ይህንን የመስቀል ቃል በሙሉ ልባችን ስንቀበል እኛ ምን እንሆናለን? ሞኞች፣ የእግዚአብሔር ሞኞች። እሱ ይበልጣል። የእግዚአብሔር ቃልም ይላል ያንን እሱ ይበልጣል። የዓለምን ጥበብ ለማሳፈር እግዚአብሔር የተጠቀመበትን መንገድ እንድናስብ ጳውሎስ ያመጣቸውን እነኚህን ፓራዶክሶች አንድ ባንድ እናያለን። እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱውን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት
ምን እንዳይሆን እንዳይመካ ብዙዎች ይመስላቸዋል። ባለፈው ሆሊውድ የተቃጠለ ጊዜ ብዙዎችን አይታችኋል አይደል? የማይደረስባቸው ትልልቅ የተባሉ ሰዎች እንደ ትንሽ ልጅ ቲቪ ላይ ወጥተው ሲያለቅሱ አላያችሁም? የእግዚአብሔር ኃይልና የእግዚአብሔር ጥበብ ከምንም ከትንሽ እሳት በእንዲህ አይነት መልኩ ትልልቅ የተባሉትን ሰዎች ማስደንገጥ ይችላል። የእግዚአብሔርን ጥበብ ለመጋፋት የተነሱ ብዙ ሰዎችን መጥቀስ እንችላለን። በባይብል በሙሉ ከእግዚአብሔር አሸናፊነት ውጪ ከፍ ብለው ያያችኋቸው ሰዎች አሉ በመጽሐፍ ቅዱስ በዓለም ታሪክ። ስለዚህ ጳውሎስ እያለን ያለው ምንድነው? ይሄ ኢየሱስ ክርስቶስ ወደ ምድር መጣ፣ ራሱን ለሰው ልጆች አሳልፎ ሰጠ፣ በመስቀል ላይ ሞተ፣ በሶስተኛው ቀን ተነሳ የሚለው የነጠረው ወንጌል ለእኛ ለምንድነው ምንድነው? የእግዚአብሔር ኃይል ነው በሉ እስቲ፣ ኃይል ነው በሉ። power. It's the power of the believers. ብዙ ነገሮች ላይገቡን ይችላሉ። ብዙ ነገሮችን ላንረዳ እንችላለን። ብዙ ነገሮችን ጠንቅቀን ላናውቅ እንችላለን። የእግዚአብሔርን የመስቀል ሥራ ከተረዳን ግን ከማንም በላይ ጥበበኞች ነን። የእግዚአብሔር ሞኝነት ከሰው ጥበብ ይበልጣል። የእግዚአብሔር ቃል የሚነግረን ይሄ ነው። በጣም በብዙ ምርምርና በብዙ ስራዎች ከታወቀው የማያምን ሰው አንድ ምስኪን ክርስቲያን የእግዚአብሔርን ሞኝነት በመረዳት ይበልጠዋል። የእግዚአብሔርን ሞኝነት በመረዳት ይበልጠዋል። በዛ ስፍራ ላይ ቆሮንቶስ ላይ የነበሩት በዚህ በጥበብና በእውቀት ነገር የወንጌልን ስራ ለማጣጣል የሞከሩት ምናልባትም ከወንጌል ጋር ሃይብሪድ አድርገው ወደ ቤተ ክርስቲያን ያስገቡት ሰዎች፣ ምክንያቱም ብዙውን ነገር ቆሮንቶስን ስታጠኑ ታያላችሁ። ወደ ቤተ ክርስቲያን ይሄንን በሰዎች ዘንድ ተቀባይነት ያለውን ትምህርት ከወንጌል ጋር ሸቅጠው ለማስገባት የፈለጉ ሰዎች ነበሩ። የእግዚአብሔር የመስቀል ቃል ፒውር የሆነው ንጹህ የሆነው የእግዚአብሔር ቃል ብቻውን በቂ ነው። ተጨማሪ ግሳንግስ አያስፈልገውም። በቁጥር 21 ላይ ሲናገር ምን ይላል? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። This is it. ሰው ኤተርናል ሳልቬሽን የሚያገኘው በጥበቡ አይደለም፣ በሎጂኩ አይደለም፣ በምርምሩ አይደለም፣ ብዙ መጽሐፎችን ስላነበበ ስላወቀ ስላጣቀሰ አይደለም። የእግዚአብሔር የመስቀል ቃል በሰው ሕይወት ውስጥ ኃይል ሆኖ የሚወጣው በሞኝነት the foolishness of God። ይህንን ፉሊሽነስ ለማግኘት ምን መሆን ይጠይቃል? ሀምብልና ሚክ መሆን ይጠይቃል። እሱን ነው የተናገረችው ማርያም። ይሄ ምስጢር ለጳውሎስ ሳይገለጥ በፊት ገብቷት ነበር። ለሱ ነው ሉቃስ ላይ የምትናገረው እግዚአብሔር ትዕቢተኞችንና ራሳቸውን ከፍ ያደርጉትን ይጥላል፣
ትሁት ለሆኑት ራሳቸውን ዝቅ ለሚያደርጉት ግን ጸጋውን ይሰጣል። ያዕቆብ ይነግረናል። ይህንን የመስቀል ቃል መቀበል፣ በዚህ የመስቀል ቃል ለመኖር ራስን ኮሚት ማድረግ ራስን ሞኝነት ማድረግ ሊመስል ይችላል። በዚህ ዓለም ስታንዳርድ ከጥበቦች ሁሉ በላይ ግን እሱ ነው። እንዲያውም የእግዚአብሔር ቃል ፈርዘር ሄዶ ይህንን ነገር ሲደመድመው ምን ይለናል? ምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ ሁሉ መጀመሪያ ምንድን ነው? እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ከሌለ ጥበብ ሁሉ ምንድን ነው ማለት ነው? in other words ከንቱ ነው። it's nullified. የእግዚአብሔርን የመስቀል ቃል ያለ መቀላቀል፣ በሌላ ነገር ያለ መበረዝ ዛሬ ትልቁ በዘመናችን ያለች የቤተ ክርስቲያናችን ቻሌንጅ። ባለፈው ሳሚ ሲያስተምረን ነበር በስፍራዋ እንድትቆይ የሚለው ቃል። ይሄ ነው ትልቁና ዋናው ስፍራዋ፣ የመስቀሉ ቃል። ሰዎችን ለማስደሰት የሚነገሩ ብዙ ሞቲቬሽናል ስፒኪንግ እየሆኑ ነው። የሚነገሩ ወንጌሎች የሰውን ዲዛይር የሚኮረኩሩ፣ የሰውን አእምሮ የሚያነቃቁ፣ አንዳንዱ እንዲያውም ልክ እንደ ሰልፍ ሄልፕ ጌታንም ያልተቀበለው እኔ ስሰማው ደስ ይለኛል እያለ የሚሰማል። እሱ የሚናገረው ነገር በጣም ይጥመኛል ያሉ ሙስሊም ሰዎች ሲናገሩ ሰምቻለሁ። ግን እውነተኛውን የእግዚአብሔርን ወንጌል ነው ወይ ብለን ስንመረምር ነው ሰዎችን ለማስደሰት የሰዎችን ስሜት ለመኮርኮር የሚደረግ ምንም አይነት ነገር ከወንጌል ጋር ኢኩቫለንት ሊሆን አይችልም። it has no power ዲቫይን የሆነውን ፓወር ሚስ ያደርጋል ከወንጌል ሲላቀቅ። የእግዚአብሔር ሞኝነት የተከተሉ የብዙ ሰዎችን ህይወት ስናይ በህይወታቸው በድል የወጡት በእምነት ለመውጣት የተነሱበትን መንገድ በየዋህነትና ራስን ዝቅ በማድረግ ስለጀመሩት ነው። በብሉይ ኪዳን ይሄንን ደጋግመን እናያለን። አዘ ፕሪንሲፕል ግን በመስቀሉ ቃል ተጠቅሎ ወደ እኛ የወረደው በዚህ ዘመን መጨረሻ ለህይወታችን እንዲሆንልን። አብርሃም ከዘመዶቹ ሲወጣ የእግዚአብሔርን ቃል ይዞ ወደ በረሃ ነበር የወጣው። ምንም የሌለበት ቦታ የእግዚአብሔር ሞኝነት ተከተለ። ዮሴፍን መውሰድ እንችላለን። እግዚአብሔር የገለጠለት ራእይ ነበር፣ እውነት ነበር። ራሱን ለእግዚአብሔርና ለወላጆቹ ለዘመዶቹ አሳምኖ የኖረ በብዙ ነገር ውስጥ አለፈ። በእግዚአብሔር ሞኝነት አለፈ። ግን መጨረሻው ድል ነበር። ለነሱም ትርፍ የሚሆን ነገር ነበር ይዞ የወጣው። ጌዲዮንን ውሰዱት። ፈርቶ የተሸሸገ ሰው ነበር። ሰራዊትን ይዞ ለመውጣት በወጣ ጊዜ ያለው ሰራዊት በዝቶብሃልና ቀንስ አለው። በጣም ትልቅ ሰራዊት ለመቅጠም እየሄደ እግዚአብሔር ሰራዊቱን ያስቀንሰው ነበር። የእግዚአብሔር ኃይል በሱ ላይ ሲኖር በራሱ ችሎታና በያዛቸው ሰዎች እንዳይመካ እግዚአብሔር አስጥሎ አስወጣው። በእግዚአብሔር ሞኝነት ወጣ። ተሸነፈ? አልተሸነፈም። ድል አድርጎ ገባ።
ዳዊትን አስቡት። በዘመኑ በኖረበት ጊዜ ሁሉ በረኝነት በታማኝነት በቤቱ ሲያገለግል እግዚአብሔር ቀባው። ለንጉስነት ተቀብቶ የደረሰበትን ታውቃላችሁ። ግን የእግዚአብሔር ሞኝነት ይዞ እስከ መጨረሻው ዘለቀ። የእግዚአብሔርን ሰዎች ብዙ በብሉይ ኪዳን መጥቀስ እንችላለን። ለዛ ነው ኢሳይያስ በዚሁ ስፍራ ላይ ሲጠቅስ የሚናገረውን ቃል የሰማውን ነገር ማን አምኗል የሚለውን ነገር የሚያስቀምጠው። ምናልባት ያንን ክፍል አውጥተን ብናነበው ኢሳይያስ 29:14 ቴዲ ካወጣ አንብብልኝ። ስለዚህ እነሆ ድንቅን ነገር በዚህ ሕዝብ መካከል ድንቅን ነገር ተአምራትንም እንደገና አደርጋለሁ። የጥበበኞቹን ጥበብ ትጠፋለች፣ የአስተዋዮቹን ማስተዋል ትሰወራለች። እግዚአብሔር ይባረክ። ይሄ እሳቤ በሰዎች አእምሮ ውስጥ ከዛ ጊዜ ጀምሮ እንደነበር እንድናስብ። ከባቢሎን ጀምሮ ሰዎች ይታትራሉ ራሳቸውን ከእግዚአብሔር በላይ ለማድረግ። ነገር ግን የእግዚአብሔርን ሐሳብ ይህንን ፒውር የሆነውን የመስቀል ስራ ሪፕሌስ የሚያደርግ በቦታው ላይ ሊደርስ እንኳን የሚችል እስከ ዛሬ ድረስ የለም። ስለዚህ ነው ከእግዚአብሔር አፍ በቀጥታ የጥበበኞች ጥበብ ምን ትሆናለች? ትጠፋለች። ይህንን ሐሳብ ይዞ ነው ጳውሎስ ለቆሮንቶስ የእግዚአብሔር ጥበብ ምንን ትመስላለች የሚለውን ነገር የሚናገር። የእግዚአብሔርን ጥበብ ለሰዎች ለማስረዳት የሰዎች ስታንዳርድ ብቁ አይደለም። እግዚአብሔርንና የእግዚአብሔርን ነገር በሰዎች ሚዛን ለማስቀመጥ በፍጹም የሰው ሚዛን አይበቃም። የሰዎች ስታንዳርድ ሌላ ነው፣ የእግዚአብሔር ስታንዳርድ ሌላ ነው። ለዚህ ነው ግሪኮቹም ጥበብን እየተናገሩ የት አለ ይሄ? እዚህ ውስጥ እኮ ምንም ጥበብ የለም፣ ሞኝነት ነው ሲሉ የነበሩ። አይሁዶቹ ደግሞ ምልክትን ነበር ከዛ ውስጥ የሚፈልጉት። ምን የሚል እሳቤ ነበራቸው? አንድ ኃይለኛ ማይቲ የሆነ ልክ እንደ ሳምሶን ወይም ደግሞ ከዛም በላይ የሆነ ኃይለኛ መሲህ መጥቶ ነፃ ያወጣናል ብለው ያስቡ ነበር። እና ሐዋርያት ራሳቸው የዛ ሐሳብ ሰለባ ነበሩ። መቼ ነው መንግስትን የምትመልሰው? መሲሁ አንተ እንደሆንክ አውቀናል አሉት ኢየሱስ። missing the core message of the cross. የእግዚአብሔርን መንግስት የመስቀሉን ስራ ሐሳብ ሚስ ማድረግ የዘመኑ ቤተ ክርስቲያን ቻሌንጅ ሆኗል። የመስቀሉ ቃል ለሚጠፉት ምንድነው ይለናል? ሞኝነት። ሰዎች እንደሚጠፉ በምን ታውቃላችሁ ብዬ ብጠይቃችሁ መልሱ ይኸውና። የመስቀሉን ቃል የሚያጣጥል የመስቀሉን ቃል ወደ ታች የሚገፋ የመስቀሉን ቃል ወደ ጎን ዞር የሚያደርግ ምን ይሆናል?
ምን ይሆናል? ይጠፋል። የእግዚአብሔር ቃል ነው የሚለው። የእግዚአብሔር ቃል ነው የሚለው። they are destined to perish። በአንጻሩ ደግሞ የመስቀሉን ቃል በሞኝነት ተቀብለው በእግዚአብሔር ፊት ራሳቸውን ያስገዙ ለወንጌሉ የታመኑት ሰዎች እነኛ ባለድል ናቸው፣ ባለ ኃይል ናቸው። የእግዚአብሔር ኃይል የሚጀምረው ከመስቀሉ። ኤፌሶንም ባለፈው ስናጠና ስለ ትንሣኤው ኃይል በጣም ብዙ ነገሮችን ተነጋግረን ነበር። ቴዲ ታስታውሳለህ። ዋናውና ትልቁ ሐሳብ ግን በዚህ ምድር ላይ እንኳን ስንኖር በዚህ በመስቀሉ ሥራ ራሳችንን ኢንገልፍ አድርገን ራሳችንን አስውጠን ኢንክሌቭ አድርገን የእኛን መገለጥ ፍጥረት ሁሉ ይጠባበቃል። It's only the beginning። አጋንንቶች የማይችሉት አንድ ትልቁ ነገር የመስቀሉን ሥራና የመስቀሉን ኃይል የተረዳ የጌታ ኢየሱስ ክርስቶስን ስም ይዞ የወጣ ክርስቲያን። ዛሬ እንደ ቸርች ይህንን ነገር በልባችን ከመያዝ አልፈን በሕይወታችን ኢምቦዲ እንድናደርገው እግዚአብሔር ይፈልጋል። ሞኝነት የሚመስለውን የመስቀሉን ቃል ሐዋርያት የታመኑለትን በዘመናት ቅዱሳን ሁሉ ታምነው የኖሩለትን ይህንን ቃል ራሳችንን አሳልፈን ልንሰጠው ያስፈልጋል። መጣል የሚገባንን ሁሉ ጥለን ኮሚትድ ሆነን መውጣት ያስፈልገናል። ከማወቅ ያለፈ ኑሮ መኖር አለብን። ያዕቆብ ላይ ሲናገር የእግዚአብሔር ቃል እግዚአብሔርን ታውቃላችሁ፣ መልካም፣ ግን ከዛ ያለፈ ነገር ከእናንተ ይጠበቃል። ማወቅማ አጋንንትም ያውቃሉ፣ ይንቀጠቀጣሉ። ከአጋንንት የተሻለን ሆነን መገኘት አለብን። ይህንን የምናገረው ቦልድ ሆኜ የእግዚአብሔር ቃል ስለሚለው ነው። ማወቅ ብቻ አይጠቅመንም። አምነን በእምነት ወደ ውስጡ መግባት አለብን። ይህንን የመስቀል ፓወር ኤክስፒሪየንስ ማድረግ አለብን። ይህንን የመስቀል ኃይል መለማመድ መቻል አለብን። የትንሣኤው ኃይል በሕይወታችን በማንነታችን ሊሰራ ያስፈልገዋል። ይህንን ስናስብ በራሳችን የምናመጣው ምንም ነገር የለም። የእግዚአብሔርም ቃል እንደሚናገር በስብከት ሞኝነት፣ የእግዚአብሔርን ቃል በሞኝነት መቀበል፣ እግዚአብሔር የሚለውን ነገር ነኝ ማለት፣ እግዚአብሔር ሁኑ ወደሚለን መሆንን ማምጣት በሕይወታችን። እነኚህ በጣም መሰረታዊ ነገሮች ናቸው። ይህንን ትምህርት ሳጠና ትልቅ መጽሐፍ አለ ጆን ቤከር የሚባል ሰው የጻፈው በ1975 እና ብዙ የዚህን ነገር ለማጥናትና ለማወቅ የሄደበትን መንገድ የጻፈውን የመጽሐፍ ቮሊዩም ሳስብ በጣም ይገርማል። እንዲሁ ለስብከት ይበቃል ወይ የሚለውን ነገር ሳስብ ያንን ሁሉ መጽሐፍ በዚህ ሰዓት ሰመራይዝ ማድረግ ቢከብድም ዋናው ኮር ሐሳቡ ግን የእግዚአብሔርን ሥራ የእግዚአብሔርን መስቀልና የመስቀሉን ሕይወት በሰው ቀመር አንለካው። የእግዚአብሔር የሕይወት ጉዞ
ከእግዚአብሔር ሞኝነት ይጀምራል። ሞኝ መሆን ባንፈልግም የተመረጥነው ግን ሞኝ ስለሆነን እንዳንረሳ። የዓለም ጥበበኞች እያሉ እኛ የተመረጥነው ሞኝ ስለሆነን ነው። እግዚአብሔር ሞኝ ስላደረገን ክብር ሁሉ ለእርሱ ይሁን። ይሄ ለሁሉም የሚሆን እድል አይደለም። ብዙ ነገር ያወቁ ሳይንቲስቶች እግዚአብሔርን ሳያውቁት አልፈዋል። ይሄ እድል ለኛ ስለሆነልን ክብር ለእግዚአብሔር ይሁን። ለታመነልን ጌታ መታመን እንድንችል እግዚአብሔር ይርዳን። ክብር ሁሉ ለእግዚአብሔር ይሁን። ቴዲ ወደዚህ መጣና በጸሎት ትጨርስልናለህ።